በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የተረከቡት ጀነራል ታደሰ ወረደ አዲሱ ካቢኔያቸው የታወቀ ሲሆን በዶክተር ደብረጽዮን የሚመራው የህወሓት ክንፍ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ምክትል ፕሬዝዳንት መሆናቸው ተረጋግጧል። ከዚህ በተጨማሪ ከዚህ በፊት በካቢኔ ያልነበሩ በዶክተር ደብረጽዮን የሚመራው የህወሓት ክንፍ ማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አባላት በዚህ የጀነራል ታደሰ ወረደ ካቢኔ ተካተዋል። ይህ በእንዲህ እንዳለ በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ታግደው የነበሩ ጀነራሎች በአዲሱ ፕሬዝዳንት ውሳኔ ዳግም ወደ ስራቸው መመለሳቸው የተገለጸ ሲሆን ጀነራል ፍስሐ ኪዳኑ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው እንዲቀጥሉ መደረጉም በፕሬዝዳንቱ ተፈርሞ የወጣ ደብዳቤ ያመለክታል። ከዚህ በተጨማሪ አዲሱ የትግራይ ጊዜያዊ አስተዳደር መሪ ጀነራል ታደሰ ወረደ ለክልሉ መንግስታዊ እንዲሁም ለመንግስት ቅርበት ያላቸው መገናኛ ብዙሃን ብቻ በሰጡት መግለጫ የጊዜያዊ አስተዳደሩ የመጪው ጊዜያት የትኩረት አቅጣጫዎች አብራርተዋል። ፕሬዝዳንቱ እንዳሉት በትግራይ ሰላም ማረጋገጥ፣ የህዝብ ደህንነት መጠበቅ እንዲሁም የፍትህ ስርዓቱን ማሻሻል ከቀዳሚዎቹ ተግባራት መካከል እንደሚሆን አንስተዋል። ኣብ ሓደጋ ዘእተወ ድሕነት ውልቀ ሰብ አደጋ ውስጥ የገባው የግለሰብ ቤተሰብና ማህበረሰብ ደህንነት ማረጋገጥ፣ የህግ የበላይነት ማረጋገጥ፣ የፍትህ ስርዓታችን ደግሞ ይህ የሚደግፍ ማድረግ አንድና ዋና የትግራይ ጊዜያዊ አስተዳደር ተግባር ይሆናል። ንቅድሚ ስራሕ ጊዜያዊ ምምሕዳር ትግራይ ሓደ እዩ። በትግራይ በተለይም በጦርነቱና ከጦርነቱ በኋላ ባለ ጊዜ እየተበራከተ መሆኑ የሚነገርለት ህገወጥ የማዕድን ማውጣት ስራ መቆጣጠር ደግሞ ሌላው የጊዜያዊ አስተዳደሩ የትኩረት አቅጣጫ እንደሚሆን በፕሬዝዳንቱ ተገልጿል። ኣብ ማዕድን ክሻዕ ሕዚ ዘይሕጋዊ ተግባር በተጋሩ ዝፍጸም ዘሎ ምዃኑ በማዕድን ማውጣት ስራ አሁንም ህገወጥ ተግባራት በተጋሩ እየተፈጸመ መሆኑ አስደንጋጭ አለመሆኑ አንድ ነገር ሆኖ ይህ ህገወጥ ተግባር ከቀጠለ ነገ እጃችን የሚጠመዝዙ ትልልቅ ኃይሎች እጅ ላይ እንደምንገባ አውቀን በዚህ ተግባር ላይ ተሰማርተው የሚገኙ ተጋሩ እስካሁን የሰበሰቡት ሀብት በትግራይ ልማት ላይ እንዲያውሉ ማድረግ፣ አሁን ላይ ያለው ህገወጥ ማዕድን የማውጣት ስራ ደግሞ ለትውልድ የሚተርፍ መዘዝ የሚያስከትል በመሆኑ ሙሉ በሙሉ መቆጣጠርና ስርዓት ማስያዝ ጊዜ የማይሰጠውና ምክንያት የማይፈልግ ስራ ነው። ስርዓት ምትሓዝን ጊዜ ዘይህብን ምክኒት ዘይፍጠረሉን እዩ። በትግራይ የሚገኙ በመቶዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ፣ በክልሉ ኢኮኖሚያዊ እንቅስቃሴ ለማነቃቃት መስራት እንዲሁም ህገወጥ የመሬት ወረራ መቆጣጠር እንዲሁም ሌሎች አጀንዳዎች በፕሬዝዳንቱ ዋነኛ የትግራይ ጊዜያዊ አስተዳደር ስራዎች ይሆናሉ ተብለዋል። ይህ በእንዲህ እንዳለ ትላንት መግለጫ ያሰራጨው በአቶ ጌታቸው ረዳ የሚመራው የህወሓት ክንፍ የጀነራል ታደሰ ወረደ አዲሱ ካቢኔ አካታች አይደለም በማለት ተችቷል። በአቶ ጌታቸው ረዳ የሚመራው የህወሓት ክንፍ እንዳለው አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለአንድ ቡድን ብቻ በማዳላት አካታች ያልሆነ ካቢኔ መስርተዋል ያለ ሲሆን ይህ እንዲስተካከልም ጥሪ አቅርበዋል። ጊዜያዊ አስተዳደሩ ሁሉ አካታች እንዲሆን ከሚመለከታቸው አካላት ጋር ስንነጋገር ቆይተናል ያለው መግለጫው፣ ይሁንና ፕሬዝዳንቱ ለማነጋገር በህወሓት ቡድኑ በኩል የተደረገው ጥረት እንዳልተሳካለትም አንስተዋል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። ወደ መጨረሻው ርዕሳችን ደርሰናል። የሮማው ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ፍራንሲስ ዛሬ ጠዋት በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል። ርዕሰ ሊቃነ ጳጳስ ፍራንሲስ እንደ ጎርጎሮሳውያን አቆጣጠር ከ2021 ጀምሮ በተለያዩ ህመሞች ሲሰቃዩ የነበረ ሲሆን በተለይ በዘንድሮ ዓመት ግን ለረዥም ጊዜ በሆስፒታል ተኝተው በሕክምና ሲረዱ ቆይተዋል። ይሁንና ፍራንሲስ ትላንት የትንሣኤ በዓል አስመልክተው በቅዱስ ጴጥሮስ አደባባይ ለእምነቱ ተከታዮች መልካም የትንሣኤ በዓል መልእክቶችንም አስተላልፈው ነበረ። የዶቼ ቬለ እንግሊዝኛው ክፍል ያጠናቀረውን ዘገባ ፀሐይ ጫኔ አዘጋጅታ ታቀርብልናለች። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፍራንሲስ ቤተክርስቲያኗን በመምራት የመጀመሪያው ደቡብ አሜሪካዊ ነበሩ። በጎርጎሪያኑ 2013 ዓመተ ምህረት ርዕሰ ሊቃነ ጳጳስ ሆነው የተመረጡት አርጀንቲናዊ የቀድሞው ጆርጅ ማሪዮ ቤርጎሊዮ የአሁኑ ሊቀ ጳጳስ ፍራንሲስ ለስደተኞችና ለድሆች በመቆም እንዲሁም ለአየር ንብረትና ለአካባቢ ጥበቃ በመሟገት ይታወቃሉ። ከዚህ አንጻር ጳጳሱ በማህበረሰብ ዘንድ የተገፉትን በመጎብኘት ነበር የመጀመሪያ ይፋዊ ስራቸውን የጀመሩት። ከቀደምቶቹ መሪዎች በተለየ ሁኔታም ሐዋርያዊ ቤተመንግስት ወደሚባለው የቤተ ክርስቲያኒቱ ቦታ አልሄዱም። ይልቁንም በጵጵስና ዘመናቸው በቫቲካን የእንግዳ ማረፊያ በሁለት ክፍሎች ውስጥ ከሰራተኞችና ከእንግዶች ጋር ነበር የነበሩት። በመጀመሪያ የስልጣን ዘመናቸው ዓለም አቀፋዊነትና ካፒታሊዝምን ደጋግሞ በመተቸት ጠንካራ የፖለቲካ ንግግር አድርገዋል። ይህም ለድሆችና ለደቡባዊ የዓለም ክፍል ጠበቃ ሆነው እንዲታዩ አድርጓቸዋል። በጎርጎሪያኑ 2014 ዓመተ ምህረትም ስደተኞችን በተመለከተ የአውሮፓ ህብረትን ተችተዋል። Parimenti è necessario
በተጨማሪም የስደትን ችግር በጋራ መፍታት አስፈላጊ ነው። የሜዲትራኒያን ባህር ትልቅ የመቃብር ቦታ መሆኑን አልተቀበልንም። በየቀኑ በአውሮፓ የባህር ዳርቻዎች በሚያርፉ ጀልባዎች ላይ መጠለያና እርዳታ የሚፈልጉ ወንዶችና ሴቶች አሉ። በአውሮፓ ህብረት ውስጥ የጋራ መደጋገፍ አለመኖር የስደተኞችን ሰብአዊ ክብር፣ የጉልበት ብዝበዛና የማያቋርጥ ማህበራዊ ውጥረትን ለመሳሰሉ ግምት ውስጥ ላልገቡ ችግሮች የተለየ መፍትሄ ያለመስጠት አደጋ ላይ ይጥላል። ርዕሰ ሊቃነ ጳጳስ ፍራንሲስ በህይወት ዘመናቸው 47 የውጭ ጉዞዎችን አድርገዋል። ወደ እስያ፣ አፍሪካ፣ ደቡብ አሜሪካና መካከለኛው ምስራቅ ባደረጓቸው ጉዞዎችም ጳጳሱ ሁልጊዜ ድሆችን የሚፈልጉና በድሆች መንደር በመግባት ወደ እርሳቸው እንዲቀርቡ የሚጋብዙ ነበሩ። በጎርጎሪያኑ 2015 ዓ.ም በአሜሪካ ኮንግረስና በተባበሩት መንግስታት ፊት በኒውዮርክ ባደረጉት ንግግር የስደተኞችን ቀውስ አጉልተዋል። ኢኮኖሚያዊና ማህበራዊ ማግለል የሰው ልጆችን ወንድማማችነት ሙሉ በሙሉ መካድና በሰብአዊ መብቶችና በአካባቢ ላይ በጣም ከባድ ጥቃት ነው። በሶስት ከባድ ምክንያቶች በእነዚህ ጥቃቶች በጣም የሚጎዱት ድሆች ናቸው። በህብረተሰቡ የተገለሉ፣ በተጣለ ምግብ ለመኖር የተገደዱና የአካባቢ ብክለት በሚያስከትለው መዘዝ ያለ አግባብ የሚሰቃዩ ናቸው። እነዚህ ክስተቶች ዛሬ በጣም የተስፋፋውን የመጣል ባህል ሳያውቁት ይመሰርታሉ። ራሳቸውን ወንድም ኤጲስቆጶስ ብለው ማስተዋወቅ የሚወዱት እኚህ ጳጳስ ከሚታወሱባቸው ጉዳዮች መካከል ከአይሁዶችና ከሙስሊሞች ጋር ግንኙነት ለመፍጠር ያደረጉት ሙከራ ነበር። ይህ የጳጳሱ አዲስ አቀራረብም እስካሁን ከነበሩት የቤተ ክርስቲያኗ መሪዎች በተለየ ሁኔታ እንዲታወሱ አድርጓቸዋል። ጳጳሱ በጎርጎሪያኑ 2019 ዓ.ም በአቡዳቢ ከሙስሊም መሪዎችና ከሌሎች አብያተ ክርስቲያናት ተወካዮች ጋር በሰው ልጆች ወንድማማችነት፣ በዓለም አቀፍ ሰላምና በአንድነት መኖር ላይ ያተኮረ የፖሊሲ ሰነድ ተፈራርመዋል። በ2021 ዓ.ም ደግሞ ውይይትና ሃይማኖታዊ ወንድማማችነትን ለማስተዋወቅ በሚል ኢራቅ ውስጥ ያሉትን ሺያዎች ጎብኝተዋል። ጳጳሱ በጎርጎሪያኑ ጥቅምት 2023 ዓ.ም በእስላማዊ ታጣቂ ቡድን ሐማስ የተፈጸመውን ጥቃት በፍጥነት ያወገዙ ሲሆን ኋላም የእስራኤል ታጋቾች እንዲፈቱ ደጋግመው ጠይቀዋል። በጋዛ በሚገኙ አነስተኛ ቁጥር ባላቸው ክርስቲያኖች ላይ ተፈጸመ ባሉት ጥቃትም ኋላ ላይ እስራኤልን ክፉኛ አውግዟል። ርዕሰ ሊቃነ ጳጳስ ፍራንሲስ ከጎርጎሪያኑ 2021 ዓ.ም ጀምሮ በተለያዩ የጤና ችግሮች እየተሰቃዩ የቆዩ ሲሆን በ2022 ዓ.ም ለመጀመሪያ ጊዜ በሕዝብ ፊት በተሽከርካሪ ወንበር ተቀምጠው ታይተዋል። በዚህ ሁኔታ የጤናቸው እክል እየጨመረ በመምጣቱም ከአደባባይ አገልግሎት ርቀው ቆይተዋል። 266ኛው የሮም ሊቃነ ጳጳስ ሆነው ቤተ ክርስቲያኒቱን ለ12 ዓመት ያህል ያገለገሉት እኚህ ጳጳስ በጎርጎሪያኑ ታኅሳስ 17 ቀን 1936 ዓ.ም የተወለዱ ሲሆን በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል።